በጣም ያሳዝናል፣ በጣም ያሳፍራል። እንግዲህ አብርሽ ጨዋታውን ቀጥሏል፣ ጌሙን ቀጥሏል ማለት ነው። ሩታ በሚያሳዝን ሁኔታ አልቅሳለች። ያስለቀሳት ነገር ምንድን ነው የሚለውን እናወራበታለን። እንዲሁም ደግሞ እንግዲህ አብርሽ ያው ወደ ራሱ ተመልሷል ከተባለ ሰዓትና ደቂቃ ጀምሮ በጣም ምላሳም ሆኗል። እንግዲህ የታሰረው ምላሱ ሁሉ ማውራት፣ መተንፈስ፣ መለፍለፍ ጀምሯል ማለት ነው። ነገር ግን በጣም አሳፋሪ ነገር ነው። አሳፋሪ ውሳኔ ነው የወሰነው። ሩታን ሄርሜላን ፊት ለፊት አስቁሞ እንግዲህ ማን ይሻለኛል ከሷ ከዛ ብሎ እንግዲህ ሁለታቸውንም በጥያቄ አፋጧቸው ነበረ። ሩታ እንግዲህ ብዙ የሰማው ነገር አለ። ተመልካችም ብዙ በቃ በዛም በዚህም መንገድ የሆነ ነገር አስደርጋባሃለች፣ ስለ መተቱ ባጭሩ መተት አስደርጋባሃለች እያሉ ነው። አንድም ነገር ግን እኔ አላደረኩም፣ አንተ የልጄ አባት ነህ፣ ለልጄ አባት ስለሚያስፈልገው ክፉ ነገር አንተ ላይ ላደርግ አልችልም ብላ እንግዲህ እንባ እየተናነቃት እጅግ በጣም ከባድና አስቸጋሪ ጊዜ እንዳሳለፈች በጣም ክፉ ነገሮችን እየተባለች እንደሆነ እና ኤፍሬምም የእናቴ አባት ልጅ ነው፣ ወንድምህ ነው፣ ስጋህ ነው፣ ምንም ላንተ መጥፎ ክፉ ነገር ያሰበው ነገር የለም፣ መልካም ነገር ነው ላንተ ስናደርግልህ የቆየ ነው በማለት እንግዲህ ሩታ ለአብርሽ ምላሽ ሰጣለች። ሄርሜላ ደግሞ ሩታም ሄርሜላም ለእኔ እንደዚህ ለመሆኔ ምክንያቶቹ ሁለታችሁ ናችሁ። በዚህ ሰዓት እንግዲህ እስከማጣራ ድረስ ሁለታችሁንም ማግኘትም ማውራትም አልፈልግም በማለት እንግዲህ ተናግሯል። ሄርሜላ ይሄን ሲል እንዴ እኔ እኮ የልጅ እናትህን ወይም ደግሞ ሩታን ትተህ እኔ ጋ በቃ ፈትታታል፣ እኔ ጋ መጣሃል፣ ቀለበት አድርገህልኛል፣ ሶ አብረን ጥሩ ጊዜ እያሳለፍን ነበር። እኔ ለአንተ ደስታ ነው ስሮጥ የነበረው፣ እኔ አንተን ለማስደሰት ነው ስለፋ የነበረውና እኔ በጭራሽ አንተ ላይ ክፉ ነገር ላደርግ አልችልም። ስለዚህ ከሩታ እኩል እኔንም እንደዚህ ነገር ልትናገረኝ አይገባም ብላ እንግዲህ ራሷን ስታስበልጥና ስታስቀድም እያየን እንገኛለን። አብርሽም እንግዲህ ምንድነው የሆነው ነገር? ለሄርሜላም ቀለበት እንዳረገላት ምንም የሚያስታውሰው ነገር የለም። ሩታ ጋም እንደነበረ የልጄ እናት በቃ ሩታዬ ብሎ ቤቷ የነበረ ጊዜ ምንም ነገር እንደማያስታውስ ነው የሚናገረው። ሁለቱን እንግዲህ ምርጫ ውስጥ ከቷቸዋል። የትኛው የተሻለ እንደሆነ እንግዲህ ለመምረጥ ሁሉንም እውነታ ማወቅ እፈልጋለሁ ብሏል። እንግዲህ እውነታውን እንዲያውቅ ቡዜ ቪዲዮ እንዲያይ ወይም ደግሞ ከዚህ ቀደም የተሰሩ ቪዲዮዎችን እንዲያይ ወይም ደግሞ እንዲመለከት ሁሉን ነገር እንዲታዘብ አድርገዋለች። ሶ ያ ቪዲዮ ያየውን በሙሉ እንግዲህ ድጋሚ ተርጉሙልኝ፣ ድጋሚ ደግሞ ተንትኑልኝ ነው እያለ የሚገባው ያለው ያልገባኝም ማለት አይቻለሁ ሰምቻለሁ ካለ እውነታውን የማወቅና እውነታውን የመረዳት የራሱ ድርሻ ነው የሚሆን እንጂ ማን ነው ላንተ ያው ሁሉ ቪዲዮ ስንት ሳምንት ነው አባት አለም ታመህ እንዳልታመ የምሬን ነው። ሳትታመም ታመምኩ ብለህ ስንት ታሪክ ያሳለፍክ እኮ በጣም ሳምንታት አለፉ። ታዲያ የሳምንታት ቪዲዮውን የተቀረጸውን በሙሉ አስረዱኝ ማለት አይከብድም? አንተ ሲጀመር ማነህ? ሁ አሪዮ በጣም አስመሳይ ውሻ ወንድ ነህ። በነገራችን ላይ ምንም ወንድነት ራሱ ያጠራጥራል። አይገርምህም? አሁን ሄርሜላንና ሩታን ባንተ ቤት በቃ ምርጫ ውስጥ ከታለ ነገሩ ባንተ አይፈረድም። አልጫ የምሬን ነው። እኔ የምፈርደው ሄርሜላ በዛ ታለቅሳለች፣ ሩታ በዚህ ላይ ግን ይሄን ያህል የወንድ ጥባት አለባችሁ እንዴ? የወንድ ብሶት አለባችሁ እንዴ? እንዲህ እየተጫወተብሽ እያንዳንድሽ ሁለትሽም ማለት ነው። ምንድነው አስሬ በቃ የሆነ በጣም የሆነ ወረዳችሁ። እግዚአብሔርን ነው ክብር ይኖራችሁ ወይ? በስመ አብ በጣም ባልጋችኋል። በጣም ሩታ ደግሞ አንቺ ምንድነው የሚያስለቅሰሽ? ምን ሊቀርብሽ ነው? አብርሽ ሄደ መጣ ቀረ እንዴ? እዛ ዝም ብሎ ላገኛ ሴት ጋር ኧረ ጌታ ሆይ ይሄን ቃል መናገር አልፈልግም። ምን ይሰራልሻል? ልቡ ሌላ ሰው ጋር እዛም እዚህም የሚዘል እግሩም እጁም እቃው የሚሮጥ ሰውዬ ምን ያደርግልሻል? አንቺ ጋር የነበረ ሰው ያኔ መሰለ ፍቅር ሰጠሽ፣ ያኔ መሰለ ህይወቱን ቀይረሽ፣ ያኔ መሰለ ኑሮ በቃ አንድ ላይ ሆናችሁ በጥረት ኑራችሁ እንኳን እዚህ ደረጃ ላይ ደርሳችሁ ለሄርሜላ ሰለጥፍ ያለ ሰው ነው። ሄርሜላን ያስረገዘ ሰው ነው። በነገራችን ላይ ያስረገዛትም አላስረገዛትም አብሯት አሸሸ ገዳሜ ሲል ታብታብ ሲያደርግ ያደረ ወንድ እኮ ነው። ታዲያ ምን ሊሰራልኝ ብለሽ ነው በዚህ ልክ ሰው አመነሽ አላመነሽ የምታለቅሽው? አንቺ በእውነት በጣም ነው ያበሳጨሽኝ እና በቃ በጣም የሚረዳኝ ሰው አልነበረ ምናምን። ከዛ ሄርሜላ ደግሞ ቅብል አድርጋ አንቺ አስመሳይ አንቺ ነሽ ባለጌ እንዴ ምንድነው አንቺ ራሱ ቀበጥሽ በጣም እኔ ነኝ የበላይ እኔ ነኝ ከሩታ የተሻልኩ በምንም አትሻይም አንቺ ምንም ማለት የወረድሽ ሴት ነሽ። በነገር ልንገርሽ ብዬ ነው ሁለትሽም ማለት ነው ማትረቡ ናችሁ። ሄርሜላ ሩታ ማትረቡ ምንም ማለት ነው።
ይሄ ወንድ እኮ እየተጫወተብሽ እንደሆነ እንዴት አትነቂም? እንደው ሄርሜላስ ተይው፣ ፋራውና ነው ተይው እንበል። ሩታ ማለት ነው አንቺ ባልሽን በዚህ ልክ አታውቂው ማለት ነው። ይሄ ልጅ ሳይታመም ታመምኩ ብሎ ምንም ነገር አላስታውስም ይላል እንዴ? እዛ ሄርሜላ ጋር ስንት ታብታብ ሲያረግ ከርሞ የታመመው በዚህ 2 ሳምንት 3 ሳምንት ውስጥ ነው አይደል? ሞታል ተብሎ የመጣው። ከዛ በፊት ስንት ጉድ ሲያረግ ነበር አይደል እንዴ? ያን ሁሉ አላስታውስም ትላለህ እንዴ? ምን አይነት ማፈሪያ ሰው ነህ? ትንሽ አታፍርም? ትንሽ አይሰቀጥጥም? ያንተ እህቶች እንዲ በቃ ወንድ እንዲ ቢጫወትባቸው አንተ ደስ ይላል አይልም? ያኔ ሄጄ ካላነኳቸው ትል ነበር። አንተ ግን አሁን ላይ ልክ ሄርሜላንና ሩታን የሆነ ልክ ሌዲዎች አሉ አይደል? ይቅርታ አድርጉልኝና መንገድ ዳር ላይ ማታ ማታ የሚሰሩት ልክ እንደ ሴተኛ ዳሪ ነው ያያቸው። በቃ አንቺ ከኔ ጋር ዳሪ፣ አንቺ ዛሬ የኔ ጋር ነሽ፣ በቃ አንቺን አልፈልግም፣ አንቺን እንፈልግ የሆነ ምርጫ እየመረጠ ማለት ነው። አንተ ማን ነህ ሲጀመር? መጀመሪያ ወንድ ሁን ማለት ነው። አብርሽ ምንድነው አሁን ምላስ አውቃ አይደል? ለነገሩ አውቆ ነው ቢቀሰቅሱት አይሰማም ይባላልና በጣም ያስገረመኝ ነገር በጣም እየሳኩ ነበር ቪዲዮን ሳይው ነበርውና ቡዜ ደግሞ አሁን ከዚህ በኋላ ምን ቀረሽና ነው? ከዚህ በፊትስ ያው ወንድሜ ታሟል ራሱን አያውቅም እያልሽ ነበር። አሁን ታዲያ ራሱን አወቀ እኮ ይኸው እሱ መለፍለፍ ጀምሯል። አሁን ላይ ሄርሜላም ላይ እየጮኸ ነው፣ ሩታ ላይም እየጮኸ ነው። ታዲያ አንቺ አሁን እዚህ በኋላ ምን ታስፈልጊያለሽ? አለውል ወንድሜ ይሄ ጉዳይ እስኪጣራ ምናምን በጣም ሩታን እየተጫንሽ ነው ያለሽ። አንቺ ምንም የሚመለከትሽ ነገር የለም። አብርሽ ይምረጥ ካልሽ አብርሽ ሁሉን ነገር ያስተውል፣ አብርሽ ሁሉን ነገር ይይ ካልሽ አንቺ ጣልቃ የምትገቢበት ምክንያት ምን እንደሆነ አልገባኝም። እና አብርሽ ደግሞ ሲጀመር አንተ ማን ሆነ ነው በሁለት ሴቶች መሀል ምርጫ ሲጀመር ሩታን ከሄርሜላ የምታነጻጽረው? ሄርሜላን ከሩታ ጋር የምታነጻጽረው አንተ ማን ስለሆንክ ነው ማለት ነው? ስለ ቀለበቱንም አያስታውስም ራሱ። አምጪ አውልቂያት ብሎ ከጇ ላይ መጀመሪያ ዝም ብሎ ክንፍ አድርጎ በቃ አፏን እንድትይዝ ሄርሜላ ማለት ነው። አግባኝ፣ ቀለበት አድርግልኝ፣ ሽማግሌ ላክ ምናምን እንዳትለው አፏን ለማስያዝ ቶሎ ብሎ በቃ እሷ ጋር እየሄደ ከሩታ ጋር ሲደብረው እሷ ጋር እየሄደ ታብታብ እንዲያደርግ ምናምን ቶሎ ብሎ አፏን አስያዛት። በምን? ቀለበት በማድረግ ምንም ማንም ባልተገኘበት እዛ ጅራቶቹ የሆነ ሾካካዎቹ በተሰበሰቡበት እንደው ደህና ጓደኛ እንኳን የላቸውም የሄርሜላም የአብርሽም። በነዛ ኮተታሞች ሁሉ ታጅባ ቀለበት አደረገች ምናምን ያልሆነ ውሳኔ ተወሰነ ምናምን። ከዛስ አሁን ደግሞ አውልቂያት በቃችን ቀለበት ካላወለቅሽ ብሎ እጇን ሁሉ ሊሰብራት ነበር አይደል እንዴ? ጣቷን እያየን ከኤፍሬም ጋር ሆኖ አውልቀው ይዘው ሄዱ። እና እኔ ለምንድነው አውልቂ ስልሽ ለምን ቀለበት አወለቅሽ ምናምን አላለም? ሕፃን አንተ ይሄን ያህል ሕፃን ነህ እንዴ? ኧረ እኔ ምን አገባኝ? እኔ ምን አደረቀኝ? እግዚአብሔርን ሄርሜላም ሩታም ራሳችሁን ማስከበር ካልቻላችሁ የራሳችሁ ጉዳይ። ምን አገባኝ? አብርሽ እንደ ቃቃ እየተጫወተብሽ ነው አዳሜ ማለት ነው፣ እየተጫወተባቸው እግዚአብሔርን። ምንም መጀመሪያውም ጀምሮ አልታመመም ነበረ ይሄኔ ማለት ነው። በቃ ሩታ ሰልችታ ወደ ሄርሜላ ሄዷላ። ሄርሜላ ይሄኔ ሰልችታው ነው በቃ ሁለቱንም አልፈልግም ብሎ ታያላችሁ። በውስጡ የሚያስባት ሌላ አንድ ሴት አለች፣ በህይወቱ አንድ ሴት ትመጣለች። እርግጠኛው የምነግራችሁ ነገር ለምን በቃ ይሄ ሰው መሄድ የለመደ ሁሌም መንገደኛ ነው። ሁሌም መሄድ የለመደ ወንድ በቃ ሁሌም መንገደኛ ነው። እንደምታዩት ነው። በቃ እዛም እዚህ መቀማመስ ነው የሚፈልገው። በቃ አያልቅበት እናቴ የሱ እኔ በጣም ነው የገረመኝ። በጣም ነው የሚያሳፍረው። ሄርሜላም ሩታ ምን እንደሆናችሁ ነው ያላቅ። ግን እናንተ በዚህ ልክ ስትነገሩ ማይገባችሁ ከሆነ በዚህ ልክ ተው ስትባሉ ማትሰሙ ከሆነ እኛ ምን አገባን? እንደፈለገ ቢጫወትባችሁ እንደፈለገ ቢያረግባችሁ ማለት ነውና ሄርሜላ ደግሞ አንቺ ሁሌ ማለት ነው ራስሽን ከሩታ ጋር ነው የምታወዳደሪው፣ የምታነጻጽሪው፣ የምታወሪው። በቃ ሩታ እንደዚህ ያላረገችልኝ እኔ እንደዚህ ያረግልኝ ምናምን ነው የምትይ። አንቺ የራስሽን ያረግሽውን ነገር ወይም ደግሞ ስለ ራስሽ ማውራት አትችይም እንዴ? የሩታን ስም ሳትጠሪ ሩታ እንዳጠቃላይ ነው የተናገረችው። በቃ ከፍቶ ነበረ፣ ብዙ ሰዎች ብዙ ነገር እያሉ ነበረ፣ ምንም ነገር ሳላደርግ ምንም ነገር ሳላጠፋ ብላለች። እና ቡዜ ደግሞ አፋጣጠቻት። በዛ ሰዓት ታሞ ነበር አብርሽ፣ ከባድ ሁኔታ ላይ ነበረ። አንቺ ግን ደህና ነው እያልሽ ስትከራከሪ ነበር። ስለዚህ ምክንያትሽን አሁኑኑ ተናገሪ ብላታለችና ሄርሜላ ደግሞ እኔ ሩታ ምን ላደርገው እችላለሁ ነው እያለች ያለችውና ቡዜ ራሱ በጣም አሽቃባጭ ሾካካ ነገር ናት። ግን ሩታ ምን ሊቀርባችሁ ነው? አሁን ይሄ ልጅ ሄደ መጣ አብሯችሁ ሆነ አልሆነ ምን ይቀርባችኋል? ደህና ፍቅር እንኳን እየሰጠሽ የምር አልሆነም አይደል እንዴ? ሄርሜላም ብትሆኚ ምን ሊሆን ብለሽ ነው በዚህ ልክ አንቺ ከሩታ ጋራሽ የምታነጻጽሪው? ኧረ በጭራሽ እንዴ! ሩታ እኮ ስንት ዋጋ ከፍላ ነው አይደል እንዴ ለዚህ ፍቅር አንቺ ሳምንት ለማይሞላ ፍቅር እንዲ መከራሽን የምታይ። በዛ ላይ ደግሞ እሱ መራጩ ነው፣ እናንተ በቃ ተመራጭ። ወይኔ ሴት የረከሰችበት ዘመን ተብሎ እኛ ለማሰደባ ወይኔ ሴትነት ወይኔ
ተቃጠልኩ ነው የምላችሁ። እና ሁለታችሁ ላይ ሙድ እየያዘ ነው። እኔ ነግሬያችኋለሁ ከመጀመሪያውም ጀምሮ ወንድ ኧረ ተው አብርሽ እንዴ አስቡት። ቢታመም እንኳን ማለት ነው ቢታመም እንኳን መድኃኒዓለም ነው የምላችሁ የሁሉ ጊዜ አይቆይም ነበር። ቢታመም የእውነት ማለት ነው በቃ አለ አይደለ የሆነ እንደዚህ አፉ አይታሰርም። የሆነ ያልሆነ ነገር ሊያወራ ይችላል፣ ሊናደድ ሊበሳጭ ይችላል ምናምን ነገር እንጂ በዚህ ልክ ዝም ብሎ እኮ እንደ ፓርላማ እንደተቀመጠ እንደ ታዛቢ ሰው ነው የሆነው። ዝም ብሎ ያንም ይሄንም ወሬ ሲያዳምጥ ቆይቶ አሁን ድጋሚ መጣና አስረዱኝ። ምንድን ነው አንተ ለአንተ የማስረዳት ግዴታ የለባቸውም አይደል እንዴ? ወይኔ አብርሽ ጥጋብ በስማ እንዴት ሊያደርግ እንደሆነ በቃ አሁንማ በቃ ሁለት ሴቶች ባዙሪያ ያሉ ባጠገብ ሁለቱም አንፈልግም ብለው ሁለቱም ቢስማሙ የምሬን ነው እንደለመደው ገመድ ይዞ ነው የሚሮጠው። ይቅር በልኝ በቃ ራሴን ደብን ነው የማደርገው ብሎ ይሮጥ ነበርና አንዳንዴ እግዚአብሔርን ነው የምላችሁ ያለፍንበትንም መርሳት የለብንም። አሁን ገንዘብ ስላለን ከፍ ያለ ደረጃ ላይ ስለደረስን ፈጣሪያችን መርሳት አለብን ማለት አይደለም። የመጣህበትን መንገድ አትርሳ። አብሮ ዋጋ የከፈለልን ሰው አትርሳ። አሁን ዛሬ በዙሪያ ብዙ ሴቶች ሊኖሩ ይችላሉ። እውነት ለመናገር ግን ከፈጣሪ እንድትርቅ ከፈጣሪ ጋር እንድትጣላ የሚያደርጉ እንጂ ማን እንደሩታ ክፉ ደግህን አይታ ማጣትን ማግኘትን አይታ የምሬ ነው አብራህ በክፉም በደጉም ከዜሮ ጀምራ ሀብላ ያስጀመረች እሷ ነችና እኔ እንጃ አላቅም ማን ባለተረኛዋ ማን እንደሆነች አላቅም። ግን ይሄ ነገር ሊቆም ይገባል እላለሁኝ። ሩታ ደግሞ ምንም ማለቀስ አይገባሽም። ጠንካራ ጀግናውኝ ከዚህ በላይ ስንት መከራ አሳልፈሽ አይደል እንዴ? ብቻ ከዚህ በላይ ምንም ማውራት አልችልም። በሌላ ቪዲዮ ተመልሰን እንገናኛለን። እስኪ እናንተን ሀሳብ ደግሞ ሰማለሁኝ ያለው ኮሜንት ላይ። አብርሽ ግን በጣም ባለጌ ሰው ነው በእውነት በጣም ነው ያዘንኩበት። ያሳፍራል።